ይሸበታል ሲቀበር እንግዳ አረንደናለሽ ተይደማም አረጀ ሸበተሽ እያሉ ሲያሙሽም ሙሽራነሽ ጎንደር ይሰፋል ልብስሽ ደማማ አለማማ ገዳዬ ጎንደር እንገኛለን። ጎንደር በጥር ወር ትሞሸራለች፣ ትደምቃለች፣ ፏ ብትን ነው የምትለው ጎንደር። ምክንያቱ ቢሉ የጥምቀት በዓልን አስታካ ማለት ነው። ጎንደር ላይ የጥምቀት በዓል እጅግ በጣም ልዩ ስሜት የሚፈጥር ሁነቶች፣ ክስተቶች የሚስተናገዱበት ነው። እስኪ አንዳንድ ቦታዎች ላይ የምሽት ድባቡን ምን ይመስላል፣ ለጥምቀት እያደረገች ያለችው ዝግጅት ምን ይመስላል የሚለውን ዞር ዞር እያልን የምንቃኝ ይሆናል። አሁን ያለነው መሀል ፒያሳ አራዳ አካባቢ ነው። ስለዚህ አብራችሁን ቆዩ። ጎንደር ላይ የአዝማሪ ምሽት ቤቶች በጣም ብዙ ናቸው። ታሪክን፣ ማንነትን እያወዳደሱ የሚጫወቱበት ነው። እነዚህ አዝማሪዎችም ደግሞ የጥምቀት በዓል ምክንያት ማድረግ በከተማው ዞር ዞር እያሉ የሙዚቃ ስራዎቻቸውን እያቀረቡ ይገኛሉ። አዝማሪ ግጥሞች አሏቸው፣ ግጥሞችን ይወራወራሉ። በዚህም ደግሞ የተለያዩ መልእክቶችን ያስተላልፋሉ። አለውና አለውና ማን ትባላለህ? እንደሻው እስኪ ንገረን ስለ ጥምቀት በዓል። እዚህ አካባቢው በጣም ደስ ይላል። በጣም ደስ ነው የሚል ደስ ይላል። በጣም ልማቱላ ወደ ዳሩ ደስ ይላል። እስኪ አንድ ግጥም ጣላ። የተመናመነው ያርዝ ጎንደር የታሪክ ሀገር ይኸው ተቀባይ ሌላም አግኝተናል። ማን ትባያለሽ? ምን አሉ አለምነህ እባላለሁ። እስኪ ንገሪና ስለ ጎንደር። ገዳይ አረ እንደምን አለሽ ከወደደ የማይሞት ካመረ ማይከዳ ጎንደር ያውቀበታል ሲቀበር እንግዳ አረ እንደምን አለሽ ተይደማም አረጀ ሸበተሽ እያሉ ሲያሙሽም ሙሽራነሽ ጎንደር ይሰፋል ልብስሽ ደማማ አለማማ ገዳዬ ጎንደር በጥምቀት ሁሌ ሙሽራ ናት። እንደምታያት ነው አምሮባት ተውባለሽ። ከበፊቱ አሁን የበለጠ በጣም አምራለሽ። እዚህ ጋር የመይሳው ካሳ አጼ ቴዎድሮስ ሐውልት ጋር ነው የምንገኘው። እዚህ ጋር አጠገቤ ደግሞ በጣም ታዋቂ ዝነኛ ኮሪዮግራፈር እንዲሁም ደግሞ ተወዛዋዥ ይገኛል። እንዴት ነህ? እንዴት ነህ? ሰላም ነው። ማን ትባላለህ? እኔ እንኳን አውቃለሁ። ለተመልካቾች እስኪ ራስን አስተዋውቅልን። እሺ፣ አንዳርግ እባላለሁ። የባህል እስክስታ አሰልጣኝ እና ኮሪዮግራፈር ነኝ በጎንደር ከተማ ውስጥ። ጎንደር ላይ ጥምቀት እንዴት ነው የሚከበረው? እንዴት ነው? እስኪ ለተመልካቾቻችን እስኪ ንገርልኝ። እንግዲህ ጥምቀትን በጎንደር ማሳለፍ የመጀመሪያው መታደል ነው። ማንኛውም የተወለደውም ሌላም ሀገር ላይ ያለው ጥምቀትን በጎንደር ለማሳለፍ በጣም ጉጉት አለው፣ ይጓጓል ወይም ይፈልጋል፣ ፍላጎት አለው ማለት ነው። እንግዲህ እኔ የጎንደር ተወላጅ እንደመሆኔ መጠን ጥምቀትን በጣም ከሚናፍቁ ሰዎች አንዱ ነኝ። ምክንያቱም ጥምቀት የክብረ በዓል ነው። ክብረ በዓል ደግሞ የራሱ የሆነ ባህል ይዘት መቼት አለውና እሱን ይዞ ፍሰቱ እንዲቀጥል ነው የሚሆነው። የአንድነት ሰው የመገናኛ ባህል ከመሆኑ አኳያስ ምን የምትለን ነገር አለ? ጎንደር እጅግ በጣም ለእንግዶቿ ስስት ያላት በጣም በትህትና ብሉ ሊጠጡልኝ ብሎ የሚያስተናግድ ማህበረሰብ ነው ያለው። በጣም እናመሰግናለን። መልካም ቆይታ ይሁንልህ። አመሰግናለሁ። እኔም መልካም ቆይታ ይሁንላችሁ። አሁንም ቅኝታችንን እንቀጥላለን። አብራችሁን ቆዩ። በጣም ነው ደስ የሚለው። ተመልካቾቻችን እዚህ የአጼ ቴዎድሮስ ሐውልት ጋር ለብዙ ሰዎች የስራ እድል የፈጠረ ዘርፍ አንደኛው ለፎቶግራፈሮችም የስራ እድል የፈጠረ ነው የአጼ ቴዎድሮስ ሐውልት። በእርግጥ ጥምቀት ላይ ደግሞ ምንድነው ድባቡ? ከናንተ አኳያ እስኪ ንገረን። እስኪ ማን ትባላለህ በቅድሚያ? እሺ፣ ሀብታሙ እባላለሁ። ጥምቀት በጣም ደስ የሚል በዓል ሲጀመር ጥምቀትን ከጎንደር ውጭ ሌላ ቦታ ላይ ያስደስተኝ ቦታ ያለ ይመስለኛል። እዚህ ጋር በጣም ደስ የሚለው ይህ የጥምቀት በዓል
ለእናንተስ የስራ እድል ፈጥሯል ማለት ይቻላል ወይ? አዎ እውነት ነው። ያያው እንግዳ እየመጡ ነው፣ እየተቀበልን ነው። በዚሁ ፎቶ እያያዝን ነው። ማስታወሻ ትልልቅ ፎቶ። ጎንደር የፍቅር ሀገር ነች። ኑ እንቀበላለን በፍቅር። እናመሰግናለን። መልካም ጊዜ። ተመልካቾቻችን ፎቶዬን ትሰጠኛለህ? ተመልካቾቻችን አብራችሁን ቆዩ። ተመልካቾቻችን የጎንደር ቅኝታችንን አሁንም ቀጥለናል። እናት ጎንደር፣ እናትዋ ጎንደር። ጎንደር የፍቅር ሀገር ነው ቀደም ሲል ብለናል። አሁን ደግሞ ጎንደር የቱሪዝም ዘርፉ ላይ በጣም እየሰራች ትገኛለች። አንደኛው በተለይም ደግሞ ረጅም ዓመታት ሳይታደስ እንዲሁም ደግሞ አዘምሞ የነበረው የአጼ ፋሲል ግንብ መታደሱ በጣም ትልቅ ውበትን ጨምሮላታል ማለት ይቻላል። ከዛ ውጭ ደግሞ መንገዶቿ ሰፍተውላታል። እንዲሁም ደግሞ አዳዲስ የመዝናኛ ስፍራዎችም ተፈጥረውላታል። ይህ ደግሞ የኮሪደር ልማቱ አንደኛው ማሳያ ነው ማለት ይቻላል። ጎንደር በጥምቀት በጣም ትዋባለች፣ እንዲሁም ደግሞ ትደምቃለች። እዚህ ጋር ደግሞ ከጎንደር አንድ ሰው ተዋውቀን ራሳቸውን ያስተዋውቁንና የት ነው ያለነው፣ እንዲሁም ደግሞ የጥምቀት ዝግጅቱ ምን ይመስላል የሚለውን ይገልጹልናል። ስሜ ሙሉ ደሳሌ ይባላል። የጎንደር ከተማ አስተዳደር አመራር ነኝ። ዝግጅታችሁ ምን ይመስላል? እንግዶችን ለመቀበል ምን ያህል ተዘጋጅታችኋል? እናትዋ ጎንደር በጣም በሰፊው እጅግ በጣም ደስ በሚል እንዳያችሁት ውብ ማራኪ የሆነ ከተማ አድርገናታን። ጽዱ ናት ከተማዋ። ለሁሉም ተምሳሌት የሚሆን ሁሉ ኢትዮጵያን ጎንደር እናትዋ ጎንደር የጋበዘችበት ነው። ጎንደር እንደምታያት በጣም አምራ ደምቃ አሸብርቃለች። እንግዳዋን ለመቀበል ጎንደር ወደ 2 ሚሊዮን በላይ ሕዝብ ለመቀበል ጭምርት የተዘጋጀ ነው። በተለይ ደግሞ ጎንደር ሆቴሎችም ቱሪዝሞችም አጠቃላይ የባህል እሴቶችን በሚገልጽ ሁኔታ ነው የተዘጋጀ ነው። ዘመኗ ጎንደር አሁን ነው። ስለዚህ ጎንደር የምትመጡ ኢትዮጵያውያኖች ጎንደር መታችሁ የመጀመሪያ ጎንደር ማናት የሚለውን እንድትጋበዙልን እንፈልጋለን። ጎንደር ደግሞ ሰፊ ዝግጅት አዘጋጅታለች። ካለባበስ ይጀምራል። ሁሉም ካለባበስ ጀምሮ ጎንደርን እንደዚህ ነው በቃ ጎንደር ይሄው እንደዚህ ነውና በሰፊው እጇ ጎንደር እናንተን ለመቀበል ዝግጅቷን ጨርሳለች። ኑልን፣ ተጋበዙልን። በጣም አገላለጽሽ በጣም ደስ ይላልና መልካም ጊዜ ይሆንልሽ። ጎንደር ላይ እንግዲህ በጥምቀት ሰው ከፈጣሪው ጋር የሚገናኝበት ብቻ ሳይሆን ሰው ከሰው የሚገናኝበት ከወዳጅ ዘመዱም የሚገናኝበት ድንቅ ስፍራ ነው። ስለዚህ እየመጣችሁ ጎንደር ላይ የጥምቀት በዓልን አይረሴ ጊዜን ማሳለፍ ትችላላችሁ። መልካም ጊዜ።